እሱ በሰማይ ጠቀስ ህንፃዎች ውስጥ የሚኖር ቢሊኒየር ነው። እሷ ደግሞ የዕለት ጉልበቷን የምትሸጥ የሆቴል ጽዳት ሰራተኛ። በአንድ አጋጣሚ በድካም ብዛት በቢሊኒየሩ አልጋ ላይ በስተት ተኝታ መገኘቷ በፍጹም የማይገናኙ የሚመስሉ ሁለት ዓለማትን ፊት ለፊት ያጋጥማቸዋል። ካይሮ አዳላያ በስልጣንና በሀብት ግንብ ውስጥ የተቆለፈ ልብ ያለው ሰው ሲሆን፣ ዳራ ደግሞ በድህነት ውስጥም ቢሆን ክብሯን የማትሸጥ ጽኑ ሴት ናት። ይቺ አንዲት ስህተት በመካከላቸው ያለውን የሀብትና የደረጃ ልዩነት ሰብሮ ወደ እውነተኛ ፍቅር ይመራቸው ይሆን? ወይስ የማህበረሰቡና የቤተሰብ ተጽዕኖ ለሁለቱም የማይታለፍ ግንብ ይሆንባቸዋል? የጽናትንና የልብን እውነተኛ ብርሃን የሚያሳይ ማራኪ ታሪክ ይዘንላችሁ ቀርበናል። ይህንን ቪዲዮ ወደፊት ከመቀጠላችን በፊት ግን ቪዲዮውን ከየት ሆናችሁ የተከታተላችሁን እንደሆነ በኮሜንት ላይ ጻፉልን። ይህ አስተማሪ ታሪክም ብዙዎች ጋር እንዲደርስ ቪዲዮውን ላይክ እና ሼር በማድረግ ጀምሩ። ለቻናሉ አዲስ የሆናችሁም ቻናሉን ሰብስክራይብ አድርጉ። የደውል ምልክቷንም በመጫን ሁሌ የምንለቃቸውን ገራሚ ታሪኮች መከታተል ትችላላችሁ። ዳራ ኦሚሳኛ የጽዳት ጋሪዋን እየገፋች በግራንድ ክሪስታል ሆቴል ግርግር የበዛበት ኮሪደር ውስጥ በዝግታ ትጣደፋለች። ፀጉሯ በላላ ሁኔታ ተቋጥሯል። ዩኒፎርሟ ለሰዓታት ካልተቋረጠ ስራ የተነሳ በቆሻሻ ተለውሷል። ላለፉት ቀናት እንቅልፍ በአይኗ አልዞረም ነበር። የወንድሟ የሆስፒታል ቢል እየተቆለለባት ሲሆን እያንዳንዱ የትርፍ ሰዓት ስራ ብቻዋን እንደምትወጣው ተራራ ይከብዳት ይዟል። የሥራ ዝርዝር ማስታወሻዋን ተመለከተች። ቀጣዩ ክፍል የፕሬዝዳንታዊው ክፍል ቁጥር 1503 ነው። በተመሳሳይ ሰዓት ካይሮ አዳላያ ከቅንጡ መኪናው ወርዶ ወደዚሁ ሆቴል የቀዘቀዘ የእብነ በረድ ሳሎን ገባ። ይህ ወጣት ቢሊኒየር ለትልቅ የንግድ ድርድር ከዱባይ በበረራ መጥቷል። ባለሀብቶች እየጠበቁት ቢሆንም ስሜቱ ግን እጅግ ተበላሽቶ ነበር። የግል ጄቱ ዘግይቷል። ረዳቱ የጊዜ ሰሌዳውን ቀላቅሎበታል። አሁን ደግሞ የያዘው ክፍል አልተዘጋጀም። ስልኩን በጆሮው ይዞ በኮሪደር ውስጥ እየተራመደ ሳለ ዕጣ ፈንታ ጣልቃ ገባ። ዳራ በስራዋ ተጠምዳ ስለነበር ሲመጣ አልሰማችውም። በመጥረጊያ ባልዲዋ ጥጉን ስትዞር ካይሮን በዚያው ቅጽበት መጣ። ክራሽ! ቆሻሻው ውሃ የካይሮ ዲዛይነር ጫማዎችና ነጭ ሸሚዙ ላይ ተረጨ። ስልኩ ከእጇ አምልጦ ወደቀ። ላፍታ ሁሉም ነገር ቆመ። ዳራ በድንጋጤ አይኖቿ ፈጠጡ። ኦ አይ ጌታዬ፣ በጣም ይቅርታ። ካይሮ አይኖቹን አጠበበ። ምን እንዳደረግሽ ታውቂያለሽ? ሲል አኩረመረመ። ዳራ እየተንቀጠቀጠች አላየሁትም ነበር፣ እባክዎ ይቅር ይበሉኝ አለች። የሆቴሉ ሰራተኞች ሁሉ ይመለከቱ ነበር። የካይሮ ድምፅ ቀዝቃዛ ግን ገዳይ ነበር። ይህ ልብስ የ1 ዓመት ደሞዝሽን ይበልጣል። በዳራ ደረት ውስጥ ውርደት ተሰማት። አጋጣሚ ነበር ጌታዬ ስትል ራሷን አቀረቀረች። ካይሮ አልመለሰላትም። እየተንጠባጠበ በቁጣ አለፋት። ወደ ክፍሉ ተመልሶ ልብሱን እየቀየረ ይህ ጉዞ የተረገመ ነው ሲል አጉረመረመ። ይቺ ቀኑን ያበላሸችበት ልጅ በቅርቡ ህይወቱን እንደምትቀይረው ግን አላወቅም ነበር። ዳራ የቀረውን የሥራ ሰዓቷን በሚንቀጠቀጡ እጆችና በትዝታ አለፈች። የሰራተኞች ወሬ በየቦታው ይከተላት ነበር። ካይሮ አዳላያ ላይ ውሃ ፈሰስሽበት፣ አብደሻል እንዴ ይሏታል። እሷ ግን ስለ ወሬ መጨነቅ አልቻለችም። ወንድሟ ሰይ መድኃኒት እያለቀበት ስለሆነ ይህንን ሥራ በማንኛውም ዋጋ ማቆየት ነበረባት። በዚያው ምሽት የላይኛው ፎቆችን እንድታጸዳ ታዘዘች። አለቃዋ የክፍል ቁልፍ ሰጠቻት። ክፍል 1503 እንግዳው ወጥቷል። በፍጥነትና በጥንቃቄ ያዝች። ዳራ በዝምታ ወደ ሊፍት ገባች። ያጋጠማት ያው የቅድሙ ክፍል መሆኑን ገና አላወቀችም ነበር። ውስጥ ስትገባ ክፍሉ ትልቅ፣ ዘመናዊና ጸጥ ያለ ነበር። ዳራ በዝምታ ማጽዳት ጀመረች። እግሮቿ ዝለው አይኖቿ እየነደዱ ነበር። ዋናው መኝታ ቤት ስትደርስ ግን ሰውነቷ ከዳት። ለጥቂት ደቂቃዎች ብቻ ብላ ራሷን አሳመነችና በትልቁ አልጋ ጠርዝ ላይ አረፈች። አይኖቿ ተከደኑ። ለመተኛት ግን አስባ አልነበረም። ካይሮ ዘግይቶ ተመለሰ። የንግድ ራት ስብሰባው ካሰበው በላይ ተበላሽቶበት ነበር። የክፍሉን በር ከፍቶ ከረባቱን ሲያላላ ደነገጠ። አንድ ሰው አልጋው ላይ ተኝቷል። ሌባ ወይም አድናቂ ሳይሆን የጽዳት ሰራተኛዋ መጥረጊያዋን እንደያዘች በአልጋው ላይ ተጠቅልላ ተኝታለች። በቁጣ ወደ እሷ ሄዶ ትከሻዋን ነቀነቃት። ዳራ ደንግጣ ነቃች። አይ ጌታዬ፣ ይቅርታ ፈልጌ አይደለም። ካይሮ በጩኸት አቋረጣት። እዚህ ምን ታደርጊያለሽ? አብደሻል። ዳራ ወዲያው እንባ በአይኖቿ ሞላ። ደክሞኝ ነበር፣ እባክዎ ከሥራ ያባረሩኝ። እሱ ግን በድንገት ቆመ። ያቸው የቅድሟ ልጅ መሆኗን አወቀ።
ቁጣው ቢገነፍልም ፊቷ ላይ የሆነ ነገር አየ። ፍርሃት ብቻ ሳይሆን ከነፍስ የመነጨ ከፍተኛ ድካም አየባት። ቢሆንም ኩራቱ አላስቆመውም። ውጪ አላት። ዳራ እየተጣደፈች ወጣች። በሩ በዝግታ ተዘጋ። ካይሮ ሳይንቀሳቀስ እዚያው ቆመ። ከዚያም ዳራ አሁን ለቃው በወጣችው አልጋ ጠርዝ ላይ ቀስ ብሎ ተቀመጠ። መንጋጋው ተገታትሯል። እጁንም ጨብጧል። ይቺ ልጅ ማን ናት? ለምንድነው እንዲህ ውስጤን የምትረብሸው ሲል አሰበ። ዳራ በኮሪደር ውስጥ እየተጣደፈች ስትሄድ ልቧ ይመታ ነበር። የሰራተኞች ክፍል ስትደርስ እግሮቿ እንደ ጄሊ ዝለው ነበር። የሌሎቹን ሰራተኞች የማወቅ ጉጉት የተሞላበት እይታ እንኳ ልብ አላለችውም። ልብስ መቀየሪያ ክፍል ውስጥ ባለ ረጅም ወንበር ላይ ተዘረረችና ፊቷን በእጆቿ አሸፈነች። ጣቶቿ አሁንም የሆቴሉን የሎሚ ሽታ ያለው የቤት ዕቃ ማጽጃ ይሸታሉ። በሀፍረት ጉንጮቿ ነደዱ። እንዴት በአንድ እንግዳ አልጋ ላይ እንቅልፍ ይወስዳታል? ያውም በማንም እንግዳ ሳይሆን በካይሮ አዳላያ ቢሊኒየር የቴክኖሎጂ ሊቅና የሆቴል ክቡር እንግዳ። ከስራ እንደምትባረር እርግጠኛ ነበረች። ከጥቂት ደቂቃዎች በኋላ የበላይ ተቆጣጣሪዋ ማህደሯን እያወዛወዘች በቁጣ ገባች። ዳራ ምን አደረግሽ? አውቄ አይደለም። አልጋው ላይ ተኝተሽ ተገኘሽ? ፖሊስ ባለመጥራቱ ምን ያህል እድለኛ እንደሆንሽ ታውቂያለሽ? እምልልሻለሁ አጋጣሚ ነበር አለች ዳራ። ምክንያት መስማት አልፈልግም። ከእንግዲህ የእሱን ክፍል በፍጹም እንዳታጸጂ ብሏል። ዳራ በፍጥነት ራሷን እየነቀነቀች እሺ እመቤቴ አለች በለስላሳ ድምፅ። ተቆጣጣሪዋ ተንፍሳ አላባረርሽም፣ እድለኛ ነሽ ብለሽ ቁጠሪው፣ ግን ድጋሚ እንዳትሳሳቺ አለቻት። ዳራ ገብቶኛል ስትል በሹክሹክታ መለሰች። በዚያ ምሽት ወዲያው ወደ ቤቷ አልሄደችም። በአቅራቢያው ወደሚገኝ የመንግስት ሆስፒታል አመራች። እዚያም ታናሽ ወንድሟ ሰይ ገርጥቶና ደክሞ ተኝቷል። ከግንባሩ ላይ የፀጉር ዘለላውን ቀስ ብላ አሳለፈችው። የእሷ ፍርሃት በወንድሟ የትንፋሽ ድምፅ ተዋጠ። ወደ ሆቴሉ ስንመለስ ካይሮ በክፍሉ መስኮት አጠገብ ቆሞ የከተማውን መብራት ይመለከታል። ሰማዩ እንደ መስታወት ያብረቀርቃል። ያችን እንግዳና ዝምተኛ ልጅ ለመርሳት ሞክሮ ነበር። ቀኑን አበላሽታ በአልጋው ላይ እንደ ራሷ አልጋ የተኛችውን ልጅ ግን ሊረሳት አልቻለም። እንዲህ ተዝለፍልፎ እስኪወድቅ ድረስ ማን ነው በስራ የሚደክመው? እንዲህ አይነት ሰው ምን አይነት ህይወት ይኖረዋል ሲል አሰበ። ታብሌቱን ከፍቶ የፋይናንስ ሪፖርቱን ተመለከተ። ነገር ግን ቁጥሮቹ ምንም ትርጉም አልሰጡትም። ካይሮ ታብሌቱን ዘግቶ ተንጋለለ። የሆነ ነገር አላት ሲል አጉረመረመ። ያልተረዳውና ሊሰማው የማይፈልገው ነገር ግን አልፈለገውም። በማግስቱ ጠዋት ዳራ እንቅልፍ ባጠችባቸው ሌሊቶች አይኖቿ ከብደው ለሥራ ቀድማ ያደረሰች። ለበለጠ ሹክሹክታና ውርደት ራሷን አዘጋጀች። ነገር ግን በሚያስገርም ሁኔታ የሆቴሉ ሰራተኞች በእሷ ዙሪያ በጣም ጸጥተኞች ሆኑ። መቀለድም ሆነ መሳቅ የለም። እንዲያውም ሰራተኞቹ ሙሉ በሙሉ ይሸሿት ጀመር። ወደ ጓዳው እስክትደርስ ድረስ ማንም አላነጋግራትም። እዚያም የበላይ ተቆጣጣሪዋ በግራ መጋባት ስሜት ቀረበቻት። በልዩ ሁኔታ ተፈልገሻል። ዳራ አይኖቿን አርገበገበች። ምን? የክፍል አገልግሎት ነው። ክፍል 1503 ሚስተር አዳላያ አንቺን በስም ጠርቶ አዟል። ዳራ ደነገጠች። ለምን ይፈልጋታል? ተቆጣጣሪዋ ትከሻዋን ሰብቃ የኔም ግምት እንዳንቺው ነው። ብቻ ትሪውን አድርሽና ወዲያው ተመለሺ፣ ስነ ስርዓትም ያሺ አለቻት። ከጥቂት ደቂቃዎች በኋላ ዳራ ህልሟን ሲረብሽ በቆየው ክፍል በር ላይ ቆመች። ጥልቅ ትንፋሽ ወስዳ አንኳኳች። ካይሮ ራሱ በሩን ከፈተላት። የሸሚዙ እጅ ተሰብስቧል። ፀጉሩም በትንሹ ተዝረክርኳል። ቢሊኒየር ሳይሆን እሱም እንደ እሷ እንቅልፍ ያጣ ሰው ይመስል ነበር። ግቢ አላት በቀላሉ። ዳራ አይኖቿን መሬት ላይ ተክላ በዝምታ ገባች። እየተንቀጠቀጡ ባሉ እጆቿ ትሪውን በመስታወት ጠረጴዛው ላይ አስቀመጠች። ድጋሚ ይቅርታ ጌታዬ አለች በለሆሳስ ድምፅ። ካይሮ መጀመሪያ ላይ አልመለሰላትም። ቡና ቀዳና አልተባረርሽም አላት። አልተባረርኩም ጌታዬ። እድለኛ ነሽ። አዎ ጌታዬ። ከዚያም ድጋሚ እስኪናገር ድረስ ዝምታ ተፈነ። ስምሽ ማን ነው? አመነታች። ዳራ ኦሚሳኛ። ለረጅም ጊዜ በትኩረት ተመለከታት። ሁልጊዜ እንደዚህ ጠንክረሽ ነው የምትሰሪው? ዳራ ግራ በመጋባት ቀና ብላ አየችው። አዎ ጌታዬ፣ ሌላ ምርጫ የለኝም። ካይሮ በዝግታ ራሱን እየነቀነቀ ያማ ግልጽ ነው አላት። ከጠረጴዛው ላይ አንድ ትንሽ ኢንቨሎፕ አንስቶ ሰጣት። ላንቺ ነው። ዳራ አመነታች። ጌታዬ፣ መቀበል አልችልም። ንግግሯን አቋረጣት። ጉርሻ ብቻ ነው እኮ፣ ቲፕ ነው። ከክፍሉ ወጥታ ስትከፍተው 100,000 ናያራ ነበረ። ይህም የአንድ ሙሉ ወር ደሞዟን ይበልጣል። ልቧ እየመታ ገንዘቡን አፈጠጠችበት። ለምን ይህን ያደረገ? በምላሹስ ምን ይፈልግ ይሆን?
ቆየት ብሎ በሰራተኞች ክፍል ውስጥ ኢንቨሎፑ ከጎኗ ተቀምጦ ነበር። ይህ ገንዘብ ለወንድሟ ለሰይ መድኃኒት፣ ለአንድ ሳምንት ግሮሰሪ፣ ምናልባትም ከዚያ በላይ ሊረዳት ይችላል። ነገር ግን ኩራቷ ከእንደዚህ አይነት ሰዎች ዘንድ ምንም ነገር በነፃ አይገኝም በማለት ያስጠነቅቃት ጀመር። ቢሆንም በመጨረሻ ወሰነች። ገንዘቡን ትወስዳለች፣ ነገር ግን በስርዋ ትክሰዋለች። ከአሁኑ በበለጠ ጠንክራ ለመስራት ወሰነች። በሆቴሉ ውስጥ ሾክሾክታው እየጨመረ ሄደ። ስታልፍ ሰራተኞች በዝቅተኛ ድምፅ ይነጋገራሉ። አንዳንዶቹ ጉጉት ሲያሳዩ፣ ሌሎቹ ደግሞ በንቀት ይመለከቷታል። አንዲት አስተናጋጅ ምን አይቶባት ነው? እሷ እኮ ተራ የጽዳት ሰራተኛ ናት ስትል አጉረመረመች። ዳራ ግን ሁሉንም ችላ አለቻቸው። በዚያው ቀን ከሰዓት በኋላ ድጋሚ ተጠራች። ተቆጣጣሪዋ በጥንቃቄ እያየቻት ክፍል 1503 ድጋሚ አንቺን ፈልጎሻል አለቻት። የዳራ ልብ ይመታ ጀመር። ግን ራሷን ነቅንቃ ወደ ሊፍቱ አመራች። በዚህ ጊዜ ካይሮ በሩ ላይ በሻይ ስኒ ተቀበላት። ከእንግዲህ አትፈሪኝም አይደል አላት ፈገግ እያለ። አሁንም አንተን ለመርዳት እየሞከርኩ ነው ስትል በቅንነት መለሰች። ወደ መስኮቱ ጠቆመና ተቀመጪ አላት። ዳራ አመነታችና በወንበሩ ጫፍ ላይ ቀለል ብላ ተቀመጠች። አንድ ነገር ንገሪኝ አላት ካይሮ። የሆቴል ክፍል አጽጂ ባትሆኚ ኖሮ ምን ትሆኚ ነበረ? ዳራ አይኖቿን አርገበገበች። ማንም እንዲጠይቋት አያውቅም። ነርሲንግ ተምሬ ሰዎችን መርዳት ፈልግ ነበረ፣ ግን ሕይወት አልቃናልኝ አለች። ካይሮ ምንም ሳይል ራሱን ነቀነቀ። እሷም በምላሹ ለምንድነው ለእኔ ደግ የምትሆነው ስትል ጠየቀችው። ወደ እሷ ዞር አለና ድምፁን ረጋ አድርጎ አላውቅም፣ ምናልባት ዝም ብዬ ስላስተዋልኩሽ ይሆናል አላት። በመካከላቸው ዝምታ ሰፈነ። ከዚያም በድንገት ተነሳ። መሄድ ትችያለሽ። ዳራ ግራ ተጋብታ ተነሳች። እሺ አመሰግናለሁ ጌታዬ። በሩ ላይ ስትደርስ በዝግታ ቀጣይ ጊዜ ካይሮ ብለሽ ጥሪኝ አላት። ቆም አለች። ራሷን ነቀነቀችና ወደ ኮሪደሩ ወጣች። ከበስተጀርባዋ በሩ ተዘጋ። ዳራ ትንፋሿን ዋጠች። ልቧን በፍጥነት ይመታ ነበር። የሆነ ነገር እንደተቀየረ ተሰማት። በዚያች ምሽት ዳራ በአንድ እጇ ዳቦ ይዛ በኪሷ ደግሞ ኢንቨሎፑን ደብቃ ወደ ቤቷ ተመለሰች። ታናሽ ወንድሟ ሰይ በአልጋው ላይ ደከም ብሎ ተቀምጧል። አይኖቹ ግን በደስታ በሩ። ጥሩን ዳቦ ገዝተሻል አላት። እሷን ፈገግ ብላ ዛሬ ቀኑ እንግዳ ነበር አለችው። እንግዳ ሲባል ጥሩ ወይስ መጥፎ? ገና አላወቅኩትም አለች። ስለ ቢሊኔሩ አልነገረችውም። ብቻ አንድ ሰው ከጠበቀችው በላይ ጉርሻ እንደሰጣት ነገረችው። ሰይ ብዙም አልጠየቃትም። ዳራ በዚያች ትንሽና ግድግዳዎቿ በፈራረሱት ክፍል ውስጥ ሆና ዛሬ ዳቦና ተስፋ እንዳላቸው ተሰማት። በግራንድ ክሪስታል ሆቴል ካይሮ በክፍሉ በረንዳ ላይ ቆሟል። የእራት ምግብ ሳይነካ ጠረጴዛው ላይ ተቀምጧል። ረዳቱ ደውሎ ወደ ዱባይ የሚመለሱበትን በረራ ላዘጋጅ ብሎት ነበር። ካይሮ ግን አይ የቆይታ ጊዜን ጨምር ብሎ መለሰ። ለምን እንዲህ እንደሚያደርግ ራሱ አያውቅም። እሱ እንደዚህ አይነት ሰው አልነበረም። ነገር ግን የዳራ ስብዕናና በድካማ ውስጥ ያለው ጥንካሬ ያሳስቦታል። በማግስቱ ዳራ በድጋሚ ተጠራች። ያው ክፍል ያው ትሪ። በዚህኛው ጊዜ ግን በሩን ስታንኳኳ በስፒከር በዝግታ የሚሰማ ሙዚቃ በሩን ከፈተው። ካይሮ በመስኮቱ አጠገብ ተቀምጦ ታብሌቱ ላይ የሆነ ነገር ያነብ ነበር። ቀድመሽ መጣሽ አላት ቀና ሳይል። ዘግይቼ ላለመገኘት እሞክራለሁ ስትል ዳራ መለሰችለትና ትሪውን አስቀመጠች። ቀና ብሎ ካያት በኋላ ወደ አንዱ ወንበር ጠቆመ። ለአንድ ደቂቃ ብቻ ተቀመጪ አመነታች። ግን የሆነ በድምፁ ውስጥ ያለው ነገር እንድትታዘዘው አደረጋት። ለጥቂት ጊዜ በዝምታ ተቀመጡ። ስለ ሥራ ወሬ የለም፣ ትዕዛዝ የለም፣ ሰላም ያለው ዝምታ ብቻ። በመጨረሻም እንዲህ ሲል ጠየቃት። ሥራ በማይኖርሽ ጊዜ ምን ታደርጊያለሽ? ለመኖር እታገላለሁ አለችው በግልጽ። ካይሮ ወደ ኋላ ደገፍ አለ። ታማኝ ነሽ? ውሸታም የመሆንበት ምክንያት የለኝም። ፈገግ አለና ሁለተኛውን ኩባያ አንስቶ ሻይ ቀዳላት። ምንም ቃል ሳይናገር በፊቱ አስቀምጠው። ዳራ ትኩር ብላ አየችው። ከዚህ በፊት ማንም ሻይ ቀርቶላት አያውቅም። ቀስ እያለች መጠጣት ጀመረች። ለመጀመሪያ ጊዜ በመካከላቸው ያለው ዝምታ አያስጨንቅም ነበር። የደህንነት ስሜት ነበረው። በኋላ ላይ ዳራ በሰራተኞች ኮሪደር ውስጥ ስታልፍ የሻዊው ሙቀት አሁንም በደረቷ ላይ ይሰማን ነበር። ካይሮ ምን እያደረገ እንደሆነ ወይም ለምን እሷን ደጋግሞ እንደሚጠራት ባታውቅም የሆነ የውስጧ ክፍል ግን እንዲያቆም አልፈለገም ነበር። በልብስ መቀየሪያ ሳጥኗ ውስጥ በጽዳት ጓንቶቿ መካከል የታጠፈ ማስታወሻ አገኘች። ስራሽን ከጨረስሽ በኋላ ፋውንቴኑ ጋር እንገናኝ የሚል። ስታገኘው እጆቿ ተንቀጠቀጡ።
የመጀመሪያ ስሜቷ መቅደድ መጣልና ፈጽሞ እንዳልነበረ መርሳት ነበር፣ ግን አላደረገችው። በዚያው ምሽት ከሥራ በኋላ ዳራ በሆቴሉ የአትክልት ስፍራ ምንጭ አጠገብ ቆማ ተገኘች። ጨረቃ በውሃው ሞገድ ላይ በዝግታ ትደንሳለች። ካይሮ ቀድሞ እዚያ እየጠበቃት ነበር። ጠባቂዎች የሉም። ከረባት አላሰረም። ተራ ግራጫ ሹራብና ጂንስ ብቻ። መጣሽ አላት ድምፁን ዝቅ አድርጎ። ለምን እንደመጣው አላውቅም ስትል ዳራ ጥቂት እርምጃዎች ራቅ ብላ መለሰችለት። በጥንቃቄ ተመለከታት። ታምኘኛለሽ? አላምንህም ስትል መለሰች። ግን ደግሞ የምታስመስል አይመስለኝም። ካይሮ ጭንቅላቱን ነቀነቀ። ስሜቱ አይነበብም ነበር። የት እንደምትኖሪ ማየት ፈልጋለሁ። አይኖቿን አቁለጨለጨች። ለምን? ምክንያቱም ከእንግዲህ መገመት አልፈልግም። በመሃላቸው ዝምታ ነገሰ። ከዚያም ዳራ ሰዎችን ወደዚያ አልወስድም አለች። እኔ ደግሞ ሰዎች አይደሉም። ችግሩም እሱ ነው። በዚያ ጸጥታ ውስጥ ለጥቂት ጊዜ የቆሙ ካይሮ ቀረባልና በሹክሹክታ ልቀይርሽ ወይም ላስተካክልሽ እየሞከርኩ አይደለም፣ አንቺን መርዳት ብቻ ነው የምፈልገው አላት። ዳራ ፊቷን አዞረች። ድምጿ በትንሹ ተንቀጠቀጠ። እንዳንተ ያሉ አብዛኛዎቹ ሰዎች አይሞክሩም። እኔ እንደ አብዛኛዎቹ ሰዎች አይደለሁማ። ለአንድ ረጅም ለሚመስል ቅጽበት አይን ለአይን ተገጣጠሙ። ከዚያም በዝግታ እሺ ነገ ከስራዬ በኋላ አለችው። ፈገግ አለ። የትዕቢት ሳይሆን በጣም ለስላሳ የሆነ ፈገግታ። አመሰግናለሁ። በዚያ ምሽት ዳራ ወደ ቤቷ ስትሄድ ሐሳቧ እንደ ማዕበል ይናወጥ ነበር። ምን እያደረገች ነው? ይህ ሰው ሰማይ ጠቀስ ሕንፃዎች ውስጥ ይኖራል። እሷ በተሰባበረ አጥር ውስጥ ትኖራለች። እሱ በቢሊዮኖች ያወራል። እሷ ሳንቲም ትቆጥራለች። ግን እሱን ያየችበት መንገድ የማትታይ እንዳልሆነች እንዲሰማት አደረጋት። ለመጀመሪያ ጊዜም መጥፋት አልፈለገችም። በማግስቱ ዳራ ምንም አልበላችም። ሆዷ መረበሹን መቋቋም አልቻለም። ከሥራ በኋላ ተራ ቀሚሷን ለበሰች። ፀጉሯን አበጠረችና ብዙም ያልተበላሹ ሰንደሎቿን አደረገች። ወደ ውጭ ስትወጣ ካይሮ ከሆቴሉ የመኪና ማቆሚያ አጠገብ አንጸባራቂ ጥቁር ኤስዩቪ መኪና ተደግፎ ቆሞ ነበር። በዚህ ጊዜ ሱፍ አልለበሰም። ተራ ሸሚዝና ሱሪ ብቻ። ሰዓት የለም። የስልጣን ድባብ የለም። ባያት ጊዜ በለሰለሰ ሁኔታ ፈገግ አለ። ዝግጁ ነሽ? ዳራ አመነታችና ራሷን ነቀነቀች። መንገዱ ጸጥታ የሰፈነበት ነበር። እሷ ካልተናገረች እሱ እንደማይናገር አስተዋለች። ይህ ከማላውቀው ሰው ጋር እየተጓዝኩት ረጅሙ መንገድ ነው አለች በመጨረሻ። ምናልባት ከእንግዲህ እንግዳ አይደለንም። ዳራ አየችው። ድምፁ ለስላሳ ቢሆንም ክብደት ነበረው። ልክ ፀሐይ ስትጠልቅ ሰፈሩ አደረሱ። የመንገዱ መብራቶች ለመብራት የደከማቸው ይመስል ብልጭ ድርግም ይላሉ። ሕፃናት በአቧራማው መንገድ ላይ ይጫወታሉ። ሳቃቸው ከጄኔሬተሮች ጩኸት ጋር ይደበላለቃል። ካይሮ ያለምንም ማመንታት ወረደ። ማድረግ የለብህም። ዳራ ልትጀምር ስትል እፈልጋለሁ አላት። ቀስ እያሉ ወደ ሕንፃዋ ተጓዙ። መንገዱ ጠበበ። ጥቂት ጎረቤቶች በመስኮት ይመለከታሉ። ይህ ነው ቤቴ አለች ድምጿን ዝቅ አድርጋ። በሯ ጋር ደረሱ። የዛገ ቆርቆሮና የተጣመመ እጀታ ያለው። እሷ በሩን ስትከፍት ካይሮ በዝምታ ቆመ። በውስጥ ወንድሟ ከብርድ ልብሱ ላይ ቀና ብሎ በግርምት ተመለከተ። ዳራ ማን ነው ይሄ? ዳራ አጠገቡ ተንበረከከች። ጓደኛዬ ነው። ካይሮ ራሱን ነቅንቆ ሰላም አለው። ሰላም፣ ካይሮ እባላለሁ። በቴሌቪዥን እንደሚታየው የቴክኖሎጂ ባለሙያ ሲል የሴ አይኖች በደስታ አበሩ። ካይሮ ሳቀ። ብዙም አልቆዩም። ካይሮ አልገፋፋትም። ዝም ብሎ መስኮቷ አጠገብ ቆሞ ዳራ እንዴት ሴን በጥንቃቄ እንደምታስተኛው ተመለከተ። ያችን ትንሽ ክፍል ከወርቅ በላይ ዋጋ እንዳላት አድርጋ ስታስተካክላት አየ። ሲመለሱ ሁለቱም አልተነጋገሩም። ነገር ግን ካይሮ መኪናውን እየነዳ እሷን አየት አድርጓት ዓለምሽን ስላሳየሽኝ አመሰግናለሁ አላት። ዳራ በመስኮት ወደ ውጭ ተመለከተች። ብዙም አይደለም፣ እውነተኛ ነው። ስለኔ ዓለም ከምለው በላይ እውነተኛ ነው። በዚያ ምሽት ዳራ ኮርኒሱን እያየች ሳትተኛ አደረች። ከዓመታት በኋላ ለመጀመሪያ ጊዜ ዓለማዋ ታይቶላታል። ምን ሊሰማት እንደሚገባ ግን እርግጠኛ አልነበረችም። ቀናት በዝግታና በጸጥታ አለፉ። ካይሮ አሁንም ዳራን ይጠራታል። አንዳንዴ ለሻይ ብቻ፣ አንዳንዴ ደግሞ ለምንም። በንግግር ስብርባሪዎች፣ በጥያቄዎችና በአመለካከቶች ይግባባሉ። ምንም የፍቅር መግለጫ የለም፣ ምንም ቃል ኪዳን የለም። ሆኖም በመካከላቸው የሆነ ነገር እያደገ መጣ።
በስራ ቦታ ዳራ ራሷን ዝቅ አድርጋ ትሰራለች። ወሬዎች አሁንም ይከተሏታል። አንዳንዶቹ ቀንተውባታል፣ ሌሎቹ ደግሞ ክፉ ናቸው። ወደ ክፍሉ እንደገባች ሰምቻለሁ። እድለኛ ስለሆነች ብቻ ነው። በቅርቡ ትወድቃለች። ሁሉም እንደዛ ነው የሚሆነው። ዳራ አልመለሰችም። በንግግር ሳይሆን ይበልጥ ጠንክራ ሰራች። በተሻለ ሁኔታ አጸዳች። ፈገግታዋን ቀነሰች። ምንም ውለታ አልፈለገችም። ማንም እንዲያድናትም አልፈለገችም። ይህ በእንዲህ እንዳለ ካይሮ በስብሰባዎች ላይ ሐሳቡ ይበትናል። በስልክ ጥሪዎች ወቅት ይረበሻል። በማይገባው ጊዜ አእምሮ ይሸፍታል። ዳራ በሩን ባንኳኳች ቁጥር ያልተለመደ ስሜት ያድርበታል። ስሜት ወይም ፍላጎት አይደለም፣ ከባድ ነገር አይደለም፣ የሚያልፍ ነገር ነው ብሎ ራሱን ለማሳመን ይሞክራል። ግን ራሱን እየዋሸ እንደሆነ ያውቃል። ከዚያም የአንገት ሐብሉ መጣ። ለእናቱ ግብይት ላይ ያለ አየው። ቀጭን የብር ሰንሰለት፣ ቀላልና ያማረ፣ የማይጎረብት ልክ እንደ ዳራ። ምንም ሳያስብ ገዛው። ነገር ግን ጥቂት ቀናት አለፉና አልሰጣትም ነበር። አንድ ምሽት በሆቴሉ አገልግሎት መስጫ ክፍል ውስጥ ከታጠፈው ልብሷ ስር በትንሽ ሳጥን አስቀመጠው። ማስታወሻ የለም፣ ስም የለም። ዳራ ስታገኘው ትንፋሿ ተቋረጠ። ሳጥኑን ቀስ ብላ ከፈተችው። ልቧ ይመታል። በብርሃኑ ውስጥ ይብለጨለጫል። ጸጥ ያለና የሚያምር ነው። ማስታወሻ አላስፈለጋትም። መጠየቅም አልነበረባትም። ማን እንደተወላት ታውቃለች። በዚያ ምሽት ከደንብ ልብሷ ስር አደረገችው። ከእሱ ውጭ ማንም አላየውም። በማግስቱ ጠዋት ዳራ ቁርስ ወደ ክፍሉ ስታመጣ የሐብሉ ሰንሰለት ከሸሚዟ ኮላር ስር ብቅ ሲል አየው። አላነሳችውም። እሱም ምንም አላለም። ነገር ግን ተያዩ። አንዳቸውም ሊናገሩት የማይችሉትን ነገር ሁሉ የሚገልጽ ጥልቅና የተረጋጋ እይታ። አሁንም አልተነካኩም። አሁንም ስለ ፍቅር አላወሩም። ግን ሁለቱም ያውቃሉ። ጥልቅና አደገኛ የሆነ ነገር ጠርዝ ላይ ቆመዋል። አንዳቸውም ግን ወደ ኋላ መመለስ አልፈለጉም። 3 ሳምንታት አለፉ። ለውጭው ዓለም ካይሮ አዳላያ አሁንም ያው ስለታም አእምሮና ቀዝቃዛ ልብ ያለው ቢሊኔር ነው። ነገር ግን በክፍል 1503 ውስጥ የሆነ ነገር ቀልጧል። በእያንዳንዱ የዳራ ማንኳኩያ፣ በእያንዳንዱ በጋራ በሚጠጡት የሻይ ኩባያ ውስጥ ለዓመታት የገነባው ግንብ እየተናደ ነበር። ባያት ቁጥር በትኩረት ሲመለከታት ገንዘቡን፣ ስሙን ወይም ዓለሙን ፈጽሞ የማትጠይቅ የእሱን እውነተኛነት ብቻ የምትፈልግ ሰው ያያል። ከዚያም ማዕበሉ መጣ። በከፍተኛ ተረከዝ ጫማዎች ታጅበው የካይሮ እናት ወይዘሮ አዳና አዳላ ያለማስጠንቀቂያ ወደ ላጎስ በረሩ። ረጅም ግርማ ሞገስ ያላትና ቁጡ በሁለት ረዳቶች በአንድ የዲዛይነር ቦርሳና ብረትን የሚሰነጥቅ በሚመስል እይታ ታጅባ ወደ ሆቴሉ ገባች። ክፍል አላስፈለጋትም። መልስን የፈለገችው እሷ ወደ 1503 ስትገባ ካይሮ በሥራ ስብሰባ ላይ ነበረ። ሰራተኞቹ ተደናገጡ። አስተናጋጇ እመቤቴ ብላ ለማቆም ብትሞክርም ማንም አልቻለም። ክፍሉን ዞር ብላ አየችው። ውድና የሚያምር ግን በሶፋው ላይ 2 ኩባያዎች ያሉት ትሪ፣ እንግዳ የሆነ የአበባ ጠረንና የሴት ፀጉር ዘርዘር ብሎ አየች። ፊቷን አኮሳተረች። ሴት አለች። ካይሮ አልመለሰም። እሷም አልገፋፋችውም። ገና ነበር። ግን አይኖቿ ጠበቡ። ከዚያ ቅጽበት ጀምሮ መከታተል ጀመረች። ከቀናት በኋላ ከሆቴሉ በረንዳ አጠገብ ቆማ አየችው። ልጇ የማይነካው የአዳላያ ወራሽ ቆመ። ለሥራ ጥሪ ወይም ለንግድ ስምምነት ሳይሆን ፈገግ ለማለት። ለሆቴል ጽዳት ሰራተኛ፣ ሰማያዊ የደንብ ልብስ ለለበሰች፣ ጸጥ ያሉ አይኖችና የምግብ ትሪ ለያዘች ልጅ ይሄ ብቻ በቃት። በዚያው ምሽት ዳራ ማስታወሻ ደረሳት። በዚህ ጊዜ ከካይሮ አልነበረም። በሆቴሉ የደብዳቤ ወረቀት ላይ በሚያምር ሁኔታ የታጠፈ ነበረ። ለግል የሻይ ግብዣ ተጋብዝሻል። ክፍል 1104 ከሰዓት 10 ሰዓት ተኩል ላይ ወይዘሮ አዳላያ ይላል። ዳራ ማስታወሻውን እያየች ልቧ ደነገጠ። ለካይሮም ቢሆን ለማንም አልተናገረችም። ጊዜው ሲደርስ ንጹሕ የደንብ ልብሷን ለበሰች። ፀጉሯን አበጠረችና እየተንቀጠቀጠች ወደ በሩ አመራች። ወይዘሮ አዳላያ ራሷ በሩን ከፈተችላት። ፈገግ ብላለች። አይኖቿ ግን ፈገግታ አልነበራቸውም። ዳራ ነሽ አይደል? ዳራ በፈቃደኛነት ራሷን ነቀነቀች። ነኝ እንነጋገር። ክፍሉ የሽቶ ሽታ ይሸታል። ጠረጴዛው ላይ ያልተነካ ሻይ ተቀምጧል።
ወይዘሮ አዳላያ ዳራ እንድትቀመጥ ምልክት አሳየች። ልጄ ላይ ትልቅ ተጽዕኖ እንዳሳደርሽ ሰምቻለሁ። ዳራ አይኖቿን ወደ ታች አቀረቀረች። ሆን ብዬ አላደረኩትም፣ ግልጽ ልሆንልሽ ስትል ሴትዮዋ ንግግሯን አቋረጠች። ድምጿ ጣፋጭ ግን የሚቆርጥ ነበረ። ይህ ነገር አሁን ያበቃል። የዳራ ትንፋሽ ተቆራረጠ። አንቺ የእሱ እኩያ አይደለሽም። አንቺ የጽዳት ሰራተኛ ነሽ። ደግነትን ከቋሚነት ጋር አታደባልቂው። እንደ መርዝ ሻዩን ቀስ እያለች ቀዳች። ክብርሽ ሳይገሰስ ብትሄጂ ይሻልሻል። ከዚያም ከቦርሷ ውስጥ ነጭ ኢንቨሎፕ አወጣች። ይህ ከዚህ ርቀሽ ከእሱም ርቀሽ አዲስ ህይወት ለመጀመር የሚበቃሽ ገንዘብ ነው። ዳራ ኢንቨሎፑን አየች። ከዚያም ወደ ሴትዮዋ ተመለከተችና በዝግታ ቆመች። እኔ እዚህ የመጣሁት ለመስራት ነው አለች በቀስታ። ለመለመን ወይም ለመሸጥ አይደለም። ኢንቨሎፑን ጠረጴዛው ላይ እንደነበረ ትታው ምንም ቃል ሳትናገር ወጣች። ግን በውስጧ የሆነ ነገር ተሰበረ። በማግስቱ ሁሉም ነገር ተቀየረ። ካይሮ ማለዳ ተነሳ። በመስኮቱ አጠገብ ተቀምጦ እንደሚያነብ እያስመሰለ የኮሪዶሩን ኮቴ ይሰማል። የሚያውቀውን ማንኳኳት ይጠብቃል። ግን አልመጣችም። 10 ሰዓት ሲሆን ዝምታው ሊቋቋመው የማይችለው ሆነ። ስልኩን አንስቶ ወደ ኩሽና ደወለ። ዳራ የት ናት? ጥቂት ዝምታ ነገሰ። ከዚያም የለሰለሰ ድምፅ፣ ጌታዬ ዛሬ ለሥራ ሪፖርት አላደረገችም አለው። የካይሮ ደረት ጠበበ። ድጋሚ አረጋግጡ። ነገር ግን የሆነ ችግር እንዳለ ውስጡ ያውቅ ነበረ። የበላይ ኃላፊዋን ደወለ። መልሱ ያው ነበር። ትላንትና ማታ መታወቂያዋን አስረክባ ወንድሟን ይዛ በዝግታ ወጥታለች። የት እንደሄደች አልተናገረችም። ካይሮ ደንዝዞ ቆመ። ልክ እንደዛው ጠፋች። ክፍሉን እንደ እብድ ፈተሸው። ባዶ የሻይ ኩባያዎች፣ የታጠፉ ልብሶች፣ በሯ አጠገብ የተረሳች ትንሽ ቁልፍ፣ የእሷ የጃዝሚን ጠረን አሁንም በክፍሉ ውስጥ ያውዳል። ወደ ስልኳ ደወለ፣ ግን ዝግ ነበር። ሰራተኞቹን ጠየቀ። እነሱም የሚያውቁት ነገር አልነበረም። ማስታወሻ የለም፣ መልእክት የለም፣ ምንም የለም። በዚያ ምሽት ካይሮ በጨለማ ውስጥ ተቀምጦ በመስኮቱ ወደ ውጭ ይመለከታል። ከተማዋ ታበራለች፣ ግን ያለ እሷ ትርጉም አልነበራትም። ስልኩ ጠራ። እናቱ ነበረች። ወደ ልብ ተመልሰሃል ብዬ ተስፋ አደርጋለሁ አለችው። እንዳንተ ያለ ሰው ሕይወቱን እንደሷ ካለች ሴት ጋር አይገነባም። እሷ ለጊዜው እንጂ ለወደፊት የምትሆን አይደለችም። ይህንን አንቺ ነሽ ያደረግሽው። ምን አልሻት ሲል ጠየቃት። እውነቱን አስታወስኳት። አይደለም አዋረድሻት። እኔ አንተን ጠበቅኩህ። እኔ ጥበቃ አያስፈልገኝም። እናቱ ድምጿን ከፍ አደረገች። እሷ የጽዳት ሰራተኛ ብቻ ነሽ። ካይሮ ማን እንደሆን ከረሳህ እንዴ? እሷ ካገኘኋቸው ሰዎች ሁሉ በላይ እውነተኛ ነበረች። ከዚያም የመጨረሻ ቃላቶቿ ቀዝቃዛና እርግጠኛ በሆነ ድምፅ መጡ። በኋላ ታመሰግነኛለህ። እሱ ግን ሌላ ምንም ቃል ሳይጨምር ስልኩን ዘጋው። ስልኩን የዘጋው ንግግሩን ስለጨረሰ ሳይሆን እሷ ፈጽሞ ልትረዳው ስለማትችል ነበር። በዚያ ምሽት ካይሮ ወደ ዳራ ሰፈር ሄዶ የዛገውን በር አንኳኳ። አንዲት ጎረቤት ብቅ አለችና ትላንትና ሌሊት ነው የሄዱት፣ አልተሰናበቱም አለችው። ወዴት ሄዱ ብሎ ጠየቀ። ሴትዮዋ ግን ራሷን በመነቅነቅ አልተናገሩም። ትንሽ ቦርሳና የሚያንቀላፋ ልጅ ይዘው ነው የሄዱት አለችው። ካይሮ ጨረቃ እየተመለከተችው ለረጅም ሰዓት እዚያው ቆመ። ከዚህ በፊት ብዙ ስምምነቶች፣ ጓደኞችና እንቅልፎች አጥቶ ያውቃል። ነገር ግን እንደዚህ አይነት ኪሳራ ገጥሞት አያውቅም። ይህ ስሜት ደረቱ ውስጥ በር እንደተዘጋበት ያህል ጥልቅ ነበረ። ከሁሉ የሚከፋው ደግሞ ተመልሳ ትመጣ እንደሆነ አለማወቁ ነው። ካይሮ ስብሰባዎችን አቆመ። በታሪኩ ለመጀመሪያ ጊዜ ለባለሀብቶች የሚቀርብ ገለጻ ላይ ሳይገኝ ቀረ። ረዳቱ ተደናገጠች። ባለሀብቶች ግራ ተጋቡ። የካይሮ ትኩረት ግን አንድ ነገር ላይ ብቻ ነበር፣ ዳራን መፈለግ ላይ። የግል መርማሪ ቀጠረ። ለዲጂታል ፍለጋዎች፣ ለስልክና ለኢንተርኔት ፍለጋዎች ከፈለ። ሆስፒታሎችን፣ ክሊኒኮችን፣ ሌላው ቀርቶ የማህበረሰብ መጠለያዎችን ጭምር አስፈተሸ። ምንም የለም። እንደ ጢስ በና ጠፋች። በየምሽቱ ክፍሉ አሁንም ለእሱ እንደተያዘና ማንም እንዳልነካው ወደ ሆቴሉ ስዊት ይመለሳል። ከዚያ ለመውጣት ፈቃደኛ አልነበረም። ክፍሉ እሷን ያስታውሰዋል። ሻይ ኩባያዎቹ፣ በመስኮቱ አጠገብ ያለው ወንበርና ተመልሶ ያልመጣው የቀጭን ኮቴዋ ድምፅ፣ ሁሉም እርሷን ያስታውሰዋል። አንድ ቀን ከቅርብ ጓደኛው ቶቢ ጋር የሆቴሉ ጣሪያ ላይ ተቀምጠው ሳለ ካይሮ ያለምንም ቃል ጥላኝ ሄደች ሲል አማረረ። ቶቢም ምናልባት በፍርሃት ይሆን እዚህ ቦታ አልመጥንም ብላ አስባ ይሆናል አለው። ካይሮም ከማንም በላይ እዚህ ትመጥን ነበር ሲል መለሰ። ቶቢ ቀጠልና ምንም መልእክት ካላስቀመጠች ትርጉሙ አንተን መጥላቷ ሳይሆን ራሷን ለመጠበቅ ነው አለው።
ካይሮ በዝቅተኛ ድምፅ ጊዜ ያለ መስሎኝ ነበር አለ። ፍቅር አይጠብቅም ካይሮ፣ ለዘላለም አይጠብቅም አለው ቶቢ። በዚያ ምሽት ካይሮ ድጋሚ ወደ አሮጌው መንገዷ መኪናውን ነዳ። ያ የዛገ በር አሁንም እንደተቆለፈ ነው። የሕፃን መጫወቻው በአቧራ ላይ ተጥሎ ተረስቷል። ስልኩን በእጁ ይዞ መልእክት እንዲደርሰው እየተመኘና እየጸለየ በዚያ በተሰባበረ ደረጃ ላይ ለሰዓታት ተቀመጠ። ምንም የመጣ መልእክት የለም። በማግስቱ ጠዋት ግን አንድ ትንሽ ኤንቨሎፕ ሆቴል ደረሰ። የላኪው አድራሻ የለውም። የካይሮ ስም ብቻ በሚያውቀው የእጅ ጽሑፍ ተጽፎበታል። በሩን ከፈተው። ውስጡ እንዲህ የሚል ማስታወሻ ነበረ። ምንም ተስፋ በሌለኝ ጊዜ ተስፋ ሰጠኝ። ነገር ግን ከአንተ ጎን ለመቆም መጀመሪያ የራሴን ጥንካሬ ማግኘት አለብኝ። ካይሮ ይህንን ሲያነብ ልቡ በፍጥነት መታ። በሕይወት አለች። አሁንም እዚያው የሆነ ቦታ አለች። በሩን ሙሉ በሙሉ አልዘጋቸውም። አሁን ተራው የእሱ ነበር። ለንግድ ስምምነት ሳይሆን ሰላም ለሰጠችው ልጅ ለመታገል። ከወራት በኋላ ዓለሙ ቀጠለ። ንግዱ እንደገና ደራ። የካይሮ ፊት ወደ መጽሔቶች የፊት ገጽ ተመለሰ። ፎርበስ የማይታክተው ባለ ራዕይ ሲል ጠራው። ነገር ግን ከእነዚህ ውስጥ አንዳቸውም ዋጋ አልነበራቸውም። ከዳራ ያገኘው ማስታወሻ በኪስ ቦርሳ ውስጥ እንደታጠፈ ይገኛል። በየምሽቱም እንደ ጸሎት ያነበዋል። ከዚያም በአንድ ቅዳሜ ጠዋት በአንዲት ትንሽ ከተማ ውስጥ በሚካሄድ የማህበረሰብ የቴክኖሎጂ ተደራሽነት ዝግጅት ላይ ሳለ የሆነ ነገር የካይሮን አይን ሳበው። ሰው አልነበረም። የማስታወቂያ ሰሌዳ ነበር። በላዩ ላይ ትንሽ የተጨማደደ ቢሆንም በግልጽ የታተመ የትምህርት ቤት ማስታወቂያ ተለጥፏል። በቅድስት ግሬስ የመጀመሪያ ደረጃ ትምህርት ቤት ለሴቶች በፈቃደኝነት የሚሰጥ ነፃ የማታ የንባብ ትምህርት ይላል። ከስሩ ደግሞ በትንሽ የእጅ ጽሑፍ በመምህርት ዳራ ኦሚሳኛ የሚሰጥ ይላል። ደንገጥ አለ። ዳራ? በአቅራቢያው ወደ ነበረች አንዲት ወጣት መምህርት ዞሮ ማስታወቂያውን እያመላከተ ይቺ ማን እንደሆነች ታውቂያለሽ? ሲል ጠየቃት። ሴትየዋ በደስታ ፈገግ አለች። ኦ መምህርት ዳራ፣ እሷ በጣም ድንቅ ሴት ናት። እዚህ በትርፍ ጊዜዋ በጽዳት ትሰራ ነበረ። ከዚያም ከትምህርት በኋላ አንዳንድ ልጃገረዶችን በቤት ሥራ ማገዝ ጀመረች። የካይሮ ደረት ጠበበ። መምህርቷ ንግግሯን ቀጠለች። አሁን በሳምንት 3 ቀን የንባብና ጽሕፈት ትምህርት ትሰጣለች። ብዙም ክፍያ አታገኝም፣ ግን በጣም ቁርጠኛ ናት። ልክ እኔ ልሆን እንደነበረው አንዲትም ሴት ማንበብ ሳትችል ማደግ የለባትም ትላለች። ካይሮ ወደፊት ቀረብ ብሎ አሁን እዚህ አለች አላት። ማታ ማታ ትመጣለች አለች መምህርቷ። ሁልጊዜም ያችን ትንሽ የብር ሐብል ታደርጋለች። ስታያት ወዲያው ታውቃታለህ። ካይሮ በመገረም ወደ ኋላ ፈገፈገ። አልጠፋችም ነበር፣ አልሸሸችምም። እዚሁ ቆይታ አድርጋለች። ካይሮ ወደ ትምህርት ቤቱ ሲመለስ ፀሐይ እየጠለቀች ነበረ። ልቡ በኃይል እየመታ በበሩ አቅራቢያ በዝግታ ጠበቃት። ከበስተጀርባ የልጆች ሳቅ ይሰማል። የጥቁር ሰሌዳ መጻፊያ ይጮኻል። አየሩ በአቧራና በተስፋ ጠረን ተሞልቷል። ከዚያም በክፍሉ በር ላይ ቆማ አያት። ዳራ በአንድ እጇ መጽሐፍ ይዛለች። በሌላኛው እጇ የአንዲት ትንሽ ልጅ ትከሻን ቀስ አድርጋ ይዛለች። ለስለስ ባልና በደግነት ፈገግታ ትስቃለች። የድካም ስሜት ቢታይባትም ሰላማዊ ትመስላለች። የመጨረሻው ልጅ ሲወጣ በሩን ለመዝጋት ስትዞር አየችው። መላ ሰውነቷ ደነዘዘ። ካይሮ! እሱም በዝግታ ወደፊት ተራመደ። ሰላም ዳራ! ግራ ተጋብታ አይኖቿን አቁለጨለጨች። እንዴት አገኘኝ? በትንሹ ፈገግ አለ። አንድ ነገር አስተምረሽኛል። ከጌጥና ከውበት በላይ ማየትን። ብርሃኑን ተከትዬ ነው የመጣሁት። ዳራ ራሷን እየነቀነቀች ወደ ታች ተመለከተች። እዚህ መሆን የለብህም። ማየት ነበረብኝ። ጠንካራ ለመሆን በመሞከር እጆቿን አጣመረች። አንተ ቢሊኒየር ነህ። እኔ ደግሞ የሆቴል ክፍልህን ስታጸዳ የነበርኩ ተራ ሰራተኛ ነኝ። ይበልጥ ቀረብ አለ። እናማ እኛ ከአንድ ዓለም አይደለንም ካይሮ። እናትህ ይህንን በግልጽ ነግራኛለች። እሷ ትሳስታለች አላት። እሷ ኃይለኛ ናት። እንደኔ አይነቷን ሰው አትቀበልም። የእሷ ፈቃድ አያስፈልገኝም አላት በዝግታ። ዳራ ፊቷን አዞረች። አልገባህም። እኔ ያንተ ሕይወት አካል አይደለሁም። የዲዛይነር ቀሚሶችን አልለብስም። በትልልቅ ስብሰባዎች ላይ አልገኝም። በአንተ ጠረጴዛ ላይ መቀመጥ አልችልም። ረዥም ጊዜ ትኩር ብሎ ተመለከታት። ከዚያም በዝግታ ወደ አንገቷ ጠቆመ። የብር ሐብሉ። እሷ እንደማታስቢልኝና ለእኔ ምንም ዋጋ እንደሌለሽ ነግራኝ ነበር። አንቺ ግን አሁንም አጥልቀሽዋል።
ዳራ በጣቶቿ እየተንቀጠቀጠች ሀብሉን ነካችው። ለመጣል ስንት ጊዜ ለራሴ ነግሬው ነበረ ስትል በሹክሹክታ ተናገረች። ግን አልቻልኩም። ምክንያቱም ርቄ በሄድኩበት ጊዜም እንኳ እወድህ ነበረ። የካይሮ ድምፅ ተሰባበረ። እኔም አንቺን መውደዴን አላቆምኩም። ከበስተጀርባ ሰማዩ ወደ ወርቃማነት እየተቀየረ በዝምታ አቆመው። በመጨረሻም ዳራ አይኖቿ በእንባ ረጥበው ድምጿን ዝቅ አድርጋ ወደፊት አንድ እርምጃ ተራመደች። ታዲያ አሁንስ? እጇን በቀስታ ያዘ። አሁን የራሳችንን ታሪክ እንጽፋለን። እናቶች የሉም፣ የማዕረግ ስሞች የሉም፣ እኛ ብቻ። ወዲያውኑ ወደ ከተማዋ አልተመለሱም። ለጥቂት ሳምንታት ካይሮና ዳራ በዚያች ጸጥተኛ ከተማ ቆዩ። ካሜራዎች የሉም፣ የዜና ርዕሶች የሉም፣ ከጀርባ የሚወራ ወሬም የለም፣ ሰላም ብቻ። በዚያ ጸጥታ ውስጥ ካይሮ ከዚህ በፊት ጊዜ ያልነበራቸውን ነገሮች አገኘ። ሴ ወንድሟ ቢራቢሮዎችን ሲያሳድድ እሷ አቧራማ በሆኑ መንገዶች ላይ በባዶ እግሩ ተጓዘ። ዳራ ዕቃ ስታጥብ አገዛት። ሳህን ሲሰበርም አብረው ሳቁ። ቀላል የሆኑ የቤት ውስጥ ምግቦችን፣ ሩዝና ባቄላ፣ የተጠበሰ ሙዝ በላ። ከግል ምግብ አብሳዩ ምግቦች ሁሉ እንደሚበልጡም አለ። በትንሽ ክፍል ውስጥ ተኝቶ በወፎች ጩኸት ነቃ። ዳራም ቢሆን ለመጀመሪያ ጊዜ ራሷን መደበቅ ወይም ማሳነስ እንዳለባት አልተሰማትም። ቀደም ሲል ትደብቃቸው የነበሩትን የውስጧን ክፍሎች እንዲያይ ፈቀደችለት። ፍርሃቷን፣ ጥንካሬዋንና ጮክ ብላ ለመናገር የምትፈራቸውን ትልልቅ ሕልሞቿን። እሱም የራሱን አካፈለላት። ሁልጊዜ ፍጹም የመሆን ግፊት፣ በዓለም ፊት የመውደቅ ፍርሃትና ሀብት ምን ያህል ብቸኝነት እንደሚፈጥር። በምሽት ከከዋክብት ስር ተቀምጠው ስለ ማንነታቸውና ስለሚሆኑት ነገሮች አወሩ። ፍቅራቸው ያለምንም ግፊት ጥልቅ ሆነ። እንደ ቢሊኒየርና የጽዳት ሰራተኛ ሳይሆን በተለያየ መንገድ ተሰብረው አብረው መዳን እንደሚማማሩ ሁለት ሰዎች። ከአንድ ወር በኋላ ግራንድ ክሪስታል ሆቴል እንደገና በደመቀ ሁኔታ ተከፈተ። በዚህ ጊዜ ግን በወሬ ሳይሆን በካሜራ ብልጭታዎች ነበረ። ጋዜጠኞች በዋናው መግቢያ በር ላይ ተሰልፈዋል። ሰራተኞቹም በግርምት አይኖቻቸውን አፍጥጠው በሹክሹክታ ያወራሉ። ምክንያቱም በዚህኛው ጊዜ ቢሊኒየሩ ብቻውን አልነበረም የመጣው። ካይሮ አዳላያ በጥቁር ሰማያዊ ሱፍ አምሮበት ከመኪናው ወረደ። ከጎኑ ዳራ ፈዘዝ ያለ ሰማያዊ ቀሚስ ለብሳና ያቺኑ የብር ሐብል አጥልቃ ትራመድ ነበረ። ለካሜራዎች ፈገግ አላለችም። ዝም ብላ በጽናት በተረጋጋ ሁኔታ ከጎኑ ተራመደች። በማግስቱ የጋዜጣ አርዕስቶች እንዲህ የሚሉ ነበሩ። የቢሊኒየሩን ሕይወት የቀየረችው ሴት ማንም ያልጠበቃት ሆና ተገኘች። እነሱ ግን ለማንም የሚያረጋግጡት ነገር ስላልነበረ ለወሬው ግድ አልነበራቸውም። በሆቴል ውስጥ ሰራተኞቹ ደንዝዘው ቆመዋል። የዳራ የቀድሞ የበላይ ኃላፊም ደንግጣ የያዘችውን ማስታወሻ ደብተር አዝረከረከችው። ካይሮ ሁሉንም በትህትና ሰላም ካለ በኋላ ወደ ዳራ ዞሮ ዝግጁ ነሽ አላት። ራሷን ነቀነቀች። እዚያ የተገኙት ዳራ በነደፈችው የትምህርት ፕሮግራም የበጎ አድራጎት ዝግጅት ላይ ነበረ። እሷ ውጤት ማየት ትፈልግ ነበረ። እሱ ግን ዝናውንም ውጤቱንም ሰጣት። በኋላ በዚያው ምሽት ካይሮ ወደ መድረኩ ወጥቶ እንዲህ አለ። ደግነት ሱፍ እንደማይለብስ፣ ጥንካሬ ከገንዘብ እንደማይመጣና ፍቅር ባልጠበቃችሁት ጊዜ ብቅ እንደሚል ያስተማረችኝን ሴት አገኘቻለሁ። ታዳሚው በሙሉ በአክብሮት ቆሞ አጨበጨበ። ዳራ አላለቀሰችም። ዝም ብላ በኩራት ተመለከተችው። በጣም በከፋና በከበዱ ቀናት ውስጥ ብርሃን ይሆንላት በነበረው በዚያው የተረጋጋ የውስጥ እሳት በጽናትና በኩራት ትመለከተው ነበር። ከዝግጅቱ በኋላ እጅ ለእጅ ተያይዘው ወደ ውጭ ወጡ። ምንም ዘበኞች የሉም፣ ጫጫታ የለም። ባልታሰበ መንገድ የተገናኙና አንዳቸው ሌላኛቸውን ያገኙ ሁለት ሰዎች ብቻ። አሁንም ይገርመኛል አለች ዳራ በፈገግታ። ምኑ? ይህ ሁሉ የጀመረው እኔ ባንተ አልጋ ላይ ተኝቼ በመገኘቴ መሆኑ። ካይሮ ሳቃልና የህይወቴ ምርጡ አጋጣሚ እሱ ነው አላት። የከተማዋ መብራቶች ከጀርባቸው ብልጭ ድርግም ሲሉ ወደ ምሽቱ ተራመዱ። እንደ ቢሊኒየርና የጽዳት ሰራተኛ ሳይሆን እንደ እኩል ሰዎች፣ እንደ ቤት። ተፈጸመ። ይህንን ታሪክ ከወደዳችሁት ቪዲዮውን ላይክ ማድረጋችሁንና ለተጨማሪ ማራኪ ታሪኮች ቻናሌን ሰብስክራይብ ማድረጋችሁን እንዳትረሱ። ይህንን ቪዲዮ እስከ መጨረሻው የጨረሳችሁትም ጨርሰናል በማለት በኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ